ሴዶ ማርሻል አርት ዛሬ በመርካቶ ታይቷል። በመርካቶ በርካታ ደጋፊዎቹ ሴዶ ጀግናው በቀሉ እያሉ ሲከተሉት የሚያሳይ ቪዲዮ በማህበራዊ ሚዲያ ተለቋል። የጆኒ ጉዳይ አሁንም በማህበራዊ ሚዲያ እያነጋገረ ነው። ያው እንደነገርኳችሁ ጆኒ ይቅርታ ጠይቋል በጉዳዩ ላይ። ሴዶ ማርሻል አርትን የበለጠ ለማበሳጨትና ሀሳብ እንዲሰጥ ለማድረግ የሞከረው ሙከራ ወደ ሃይማኖት ሄዶበት ሰውላ ሀሳብ እየሰጠበት ነው። በዚህ ጉዳይ ላይ እንግዲህ ያው ሴዶ ብልጠቱን እና ብስለቱን ሰዎች እያደነቁ ነው። በእነዚህ ጉዳዮች ላይ ተጨማሪ ቪዲዮዎች አሉን። ጭላሎ ዩቲዩብን ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ትላንት ከበቀሉ ጋር የነበረኝ ነገር አይታችኋል። ብዙዎቻችሁ ተደስታችኋል። በጣም ብዙ ሰው ተደስቶ ይኸው ስልኬ ዘጋሁት ነው በቃ አልቻልኩም። በዋትስአፕ ከውጪም ከሀገር ውስጥም ብዙ ሰዎች አድናቆታችሁን ዘርግፋችሁልኛል። በጣም አመሰግናለሁ። ቴንኪዩ። እንግዲህ የኤምኤምኤ ፋይት በኢትዮጵያ ውስጥ በጣም ተነቃቅቷል ማለት ይቻላል። በተለይ የትላንት የፌስ ኦፍ ፕሮግራሙ ልዩ ድምቀትና ልዩ ትዕይንት ነበር ማለት ይቻላል። ከፌስ ኦፍ ፕሮግራሙ በኋላ ደግሞ የተመዘዙ ጉዳዮች አሁንም መነጋገሪያ ሆነዋል። ሴዶ ማርሻል አርት እየተደነቀ ነው። ትላንት በፌስ ኦፍ ፕሮግራሙ ላይ ያሳየው ፐርፎርማንስ፣ የተናገራቸው ቃላቶች ብስለቱን የሚያሳዩ ናቸው። በተለይ ጆኒ ከጆኒ የተሰነዘረበትን የሃይማኖት ጉዳይ የመለሰበት መንገድ በርካታ አድናቂዎች እንዲያገኝ አድርጎታል። መርካቶ ተገኝቷል። በነገራችን ላይ ሴዶ ማርሻል አርት እንግዲህ መርካቶ ምን ሊሰራ ነው የሄደው እሱ አይታወቅም። እንግዲህ እዛ መርካቶ ውስጥ እየተዘዋወረ በርካታ ሰዎች እየተከተሉት አድናቆታቸውን እየገለጹ ነው። ሴዶ እያሉ ይሄ በማህበራዊ ሚዲያ አድናቆት ምን ያህል እንዳለው ማሳያ ነው። እሱን ቪዲዮ አንድ ሁለት ቪዲዮዎች አሉ። እሱም በተከታታይ ልጋብዛችሁና ተመልሰን እንገናኛለን። የሚክስድ ማርሻል አርት አዘጋጁ ጌች በጆኒ በሰጠው ሀሳብ ላይ አስተያየት ሰጥቷል። በርካታ ሰዎችን ያው አስቆጥቷል። በነገራችን ላይ የሃይማኖት ጉዳይ ጆኒ እንዴት ያነሳል በሚለው ያው በተቃራኒው ደግሞ እንዳልኳችሁ በተደጋጋሚ የሴዶ ማርሻል አርት ምላሽ ደግሞ አድናቆት እየተቸረው ነው። ይህንንም በመረዳት ይመስለኛል ጆኒ ቅርታ የጠየቀው። የውድድሩ አዘጋጅ የስዊት ቦክስ ባለቤት ጌች ስለ ጉዳዩ እና በማህበራዊ ሚዲያ ላይ ስለተሰራጨው ጉዳይ ሀሳብ ሰጥቷል። እሱን እንደ አንድ ብጥም ትላንትና በአድዋ የተደረገው የነሐሴ 21 ፋይት ፕሬስ ኮንፈረንስ የተለየ የሚገርም በጣም ብዙ ሰዎች ብዙ የሶሻል ሚዲያ ተጽዕኖ ፈጣሪዎች በነበሩበት ተደርጓል። በጣም ነው ደስ ያለን። እናመሰግናለን ለመጣችሁት በሙሉ። የተለየ ድባብ ፈጥሯል። ሶሻል ሚዲያውን እንደምታዩት ነው። በሴዶና ጆኒ ከእምነት ጋር በተያያዘ ንግግር የተነጋገሩት ነገር ትንሽ ቅር ያሰኛችሁ አካላቶች ስላላችሁ ለእናንተ ይቅርታ እያለንና ከወዲሁ ይቅርታችን ተቀብላችሁን ነገር ግን እንደዚህ አይነት ነገር ከሚሰራና ብዙ ነገር ወደፊት ከሚታገል እዚህ አይነት ትንንሽና ማይነር ስተቶች ከሚሰሩ ሰዎች ይፈጠራል ብለን እናስባለን። ይሄን ተረድታችሁ ወደ ትዊስት ለማድረግ የምትሞክሩ ሰዎች ባታረጉ ደስታችን ነው። እንደምታዩት ለወጣቶች ድልድይ ሆነናል። የወደቁትንም እያነሳን ነው፣ ወይም ደግሞ ስፖርቱንም እንደ ስፖርት ከፍ እያደረግነው ነው። ይሄንን አይታችሁ ሰፖርት ማድረጋችሁ እንዳይለየን ከወዲሁ ጥሬን እያስተላለፍኩ እንደዚህ አይነት ነገሮች ወደፊት ሊፈጠሩም ላይፈጠሩም ይችላሉ። እኛ ጥንቃቄ እናደርጋለን። ነገር ግን ይሄ ትልቅ በሀገራችን በጣም ትልቅ ከሚባሉ ዝግጅቶች አንደኛው ነው። ስለዚህ እንደዚህ አይነት ነገሮች ላይ አንዳንድ ማይነር የሆኑ ነገሮች ሊፈጠሩ ይችላሉ። ይሄን አንደርስታንድ ማድረግ መቻል አለባችሁ። ወጣቱ ተሰብስቧል። ድልድይም እየሆንን ነው።
አንደርስታንድ ስላረጋችሁን እናመሰግናለን። ልጆቹም የተለየ ነገር የላቸውም። ይሄን ሁላችሁም ትገነዘባላችሁ። ከሌላ ነገር አንጻር እንዳታዩብን ስለፈለግን ነው። እናመሰግናለን። ብዙ ሰዎች ሴዶ ማርሻል አርትን ትላንት አድንቀውታል፣ ትላንት ወደውታል። ከዚህ በፊት የማያደንቁት የማይወዱት ሰዎች በጠቅላላ ትላንት በተፈጠረውና በብስለቱ አድናቆታቸውን እየገለጹ ነው። ብዙ ሰዎች ይህንን ሀሳብ ደግሞ በማህበራዊ ሚዲያ እየገለጹ ነው። እሱንም ቪዲዮ አለ ላስመልክታችሁ። ሴዶ ከአደገኛ ወጥመድ አምልጧል። እውነት ለመናገር ሴዶን በዚህ ልክ ነው ያስቤው አላቅም። በዚህ ልክ ብልጥ ነው፣ በዚህ ልክ ብልህ ነው ያስቤው አላቅም። ግን እንደምናስበው ልጁ ጅልና ጅላንፎ አይደለም። የሴዶ ተፋላሚ ብልጣብልጥ ጆኒ ባላሰበውና ባላለመው ሁኔታ ታቅዶና ሆን ተብሎ የተነሳለትን ጥያቄ ሙስሊም ሆነ የቢራ ማስታወቂያ ታስተዋውቃለህ የሚል ነበር። ይህ ጥያቄ ሆን ተብሎ ወላሂ ታስቦና ታቅዶ የተጠየቀ ጥያቄ በጣም ቀላል የሚመስል ግን አደገኛ ወጥመድ ነበረ። ሙስሊም ሆነ የቢራ ማስታወቂያ ታስተዋውቃለህ አለው። ሴዶ ግን ሞኝ አይደለም። የመለሰው ጥያቄ የመለሰው መልስ የሰውን ሃይማኖትም አልነካም። የሰውን ሃይማኖት እንዲነካ ነበረ ሆን ተብሎ የተጠየቀው ማለት ነው። የሰውን ሃይማኖትም አልነካም፣ የራሱን ሃይማኖትን አላረክስም። የመለሰው መልስ እኔ ፐርፌክት ላልሆን እችላለሁ፣ ሃይማኖቴ ግን ፐርፌክት ነው። እኔ ወንጀል ልሰራ እችላለሁ፣ ጌታዬ ግን ይምረኛል። ይሄ ወደ ራሴ አስጠግቼ ይሄን ንግግር ወደ ራሴ ያስጠጋው እኔ ፐርፌክት ላልሆን እችላለሁ፣ ሃይማኖቴ ግን ፐርፌክት ነው። አልሐምዱሊላህ ፐርፌክት ነው ሃይማኖት ለሰጠን ጌታችን አላህ። ጭላሎ ቲዩብን እየተከታተላችሁ ነው። ማህበራዊ ጉዳይ፣ ፖለቲካዊ ጉዳይ፣ ሀገራዊ ጉዳዮች እንዳሰሳለን። ሰብስክራይብ አድርጉ። ስለነበረ ጊዜ እናመሰግናለን።